ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ስራ፣ ጤና፣ ቆይታ ሁሉ ሰላም ነው? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደሆናችሁ ሙሉ ተስፋ አለኝ እላችኋለሁ። ባላችሁበት እግዚአብሔር ሰላምታ ብዝት ትርፍርፍ ይበልልኝ እላችኋለሁ። እንኳንም ለምንድን ነው የሚባለው ለረመዳን መጨረሻው አደረሳችሁ። ለዋዜማም ነው የሚባለው ለዋዜማ አደረሳችሁ እላችኋለሁ። የምድም ቅመሞች እንዴት ነው ስራ እላችኋለሁ። የኛም ፋሲካ እየደረሰ ነው። በተረፈ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ እኔ። እናንተም ደህና እንደሆናችሁ ሙሉ ተስፋ አለኝ። ለቻናሌ አዲስ ሆናችሁ ቻናሌ ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ሼር በማድረግ ቤተሰብ እንሁን ማለት ነው በቅንነት እላቸዋለሁ። ዛሬ ይዤላችሁ የመጣሁት ፀጉራችንን እንዴት አድርገን እንደምናንከባክብ ነው ይዤላችሁ የመጣሁት እላቸዋለሁ። እናንተም በስራ ከስራ ጎን ፀጉራችሁን አንከባክቡ ማለት ነው። አሁን እኔ እየተቀባሁት ያለሁት ካስተር ኦይል ነው ማለት ነው። እና ደስ ይላል እንደዚህ እንትኑም ማለት ነው። አንድ ጭምቅ ስናደርገው ራሱ ወደ ላይ ይስባል ማለት ነው። ልክ እንደመርፌ ወደ ላይ ይስባል ማለት ነው። ከዛም በኋላ ራሱ እያካፈለ ውስጥ ውስጡን ይቀባል። ፀጉራችንን ቅባት ስንቀባ ከላይ ብቻ ሳይሆን ውስጥ ውስጡ ስንቀባ ነው ለፀጉር እድገት ራሱ የሚመቸው ማለት ነው። ከላይ ምንም ነገር ጥቅም የለውም። እሱ ዝም ብሎ ነው እንትን ቅባት የሚጨርሰው እንጂ ውስጥ ከሆነ ቆዳችንን እንዳይደርቅ ያደርጋል አንደኛ ነገር። ሁለተኛ ነገር ደግሞ እንዲያድግ ቶሎ እንዲያድግና እንዲለሰልስ ያደርጋል ማለት ነው። ከላይ ብዙም አይፈልግም ቅባት ስንቀባ ማለት ነው። እና ውስጥ ውስጡን ቅብት አድርገን ከዛም በኋላ ለ5 ደቂቃ ለ10 ደቂቃ ማሳጅ ብናደርግ ደግሞ ጥሩ ነው። ፀጉራችንን ስንቀባ ማሳጅ ብናደርገው ለፀጉሩ እድገት እና አስፈላጊ ነው ማለት ነው። ቶሎ እንዲያድግ ይረዳናል ማለት ነው። ስለዚህ በትርፍ ጊዜያችሁ ፀጉራችሁን አንከባክቡ ማለት ነው እላቸዋለሁ። ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ በተረፈ ቤተሰብ መሆናችሁን እንዳትረሱ ማለት ነው።